ሰበር ዜና ጥር 6 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብአዴን ባለስልጣናት በለቅሶና በጭንቀት ሌሊቱን ባህር ዳርን ሲያጨናንቁ ማድራቸው ተሰማ። በትላንትናው ምሽት ከባህር ዳር አቅራቢያ መሰረተ ድንጋይ ጥለው ሲመለሱ በነበሩ የአረጋ ከበደና ጄኔራል መሐመድ ስብስብ ላይ ፋኖ በሰነዘረው ጥቃት በርካቶች ሲገደሉ ጄኔራል መሐመድ ሆስፒታል መግባታቸውም ተሰምቷል። አረጋ ከበደ ዘመድ አዝማዱን በፋኖ ጥይት ማጣቱ ሲነገር ፋኖ የፈጸመው ጥቃት መነጋገሪያ ሆኗል። ዝርዝር ከጎጃም ይዘናል። በሌላ በኩል በጎንደርና ሸዋም ውጊያዎች ሲደረጉ ፋኖ በወሰደው መብረቅ ጥቃት ከተማ ድረስ ዘልቀው በመግባት አጭደው ሲከምሩ ውለዋል። ፋኖ በወሰደባቸው እርምጃ የተደናገጡት የአገዛዙ ወታደሮች እርስ በራሳቸው ባለመተማመን እናንተ ናችሁ ያስመታችሁን በሚል ሰበብ እርስ በራስ መጫረሳቸውም ተነግሯል። ዝርዝር ይዘንበታል። ጀግና የፋኖ አመራሮች በጀግንነት የተሰዉበት ውጊያም ተደርጓል። የሐዘን መግለጫ ከፋኖ ተሰጥቷል፣ ወደ እናንተ ይቀርባል። ወዲህ ደግሞ ጅቡቲ በአፋር ክልል በፈጸመችው የድሮን ጥቃት ዜጎች መገደላቸው ሲነገር በርካቶችም ቆስለዋል። የአብይ አህመድ ደካማ መንግስት ዝም ብሎ ከመመልከት ውጪ ምንም ማድረግ እንደማይችልም ታይቷል። በዝርዝር የምንመለከተው ሰበር ዜናችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ሰበር ዜና አልፋለሁ። ኢትዮጵያ የባዕድ መጫወቻ ሆናለች። የጅቡቲ ድሮን በአፋር ላይ ፈጸመችው ግድያና የአገዛዙ አሳፋሪ ዝምታ አሰባችንን እናስመጣለን የሚሉት ጀነራሎች የተገቡ። በትላንትናው ዕለት የኢትዮጵያ ሉዓላዊነት የመጨረሻ የውርደት ደረጃ ላይ መድረሱን የሚያሳይ ሰበር መረጃ ከአፋር ክልል ደርሶናል። በአፋር ክልል ኤሊዳር ወረዳ የጅቡቲ መንግስት የውጊያ ድሮን የኢትዮጵያን የአየር ክልል ጥሳ በመግባት በንጹሃን ዜጎች ላይ የሞትና የቁስለት አደጋም አድርሳለች። በትላንትናው ዕለት ማክሰኞ ጥር 5 2018 ዓ.ም በተፈጸመው በዚህ ጥቃት አንዲት እናት ስትገደል 3 ወንዶች ደግሞ ለከባድ አካል ጉዳት ተዳርገዋል ነው የተባለው። ይህ ጥቃት ለሁለተኛ ጊዜ ሲፈጸም የአብይ አህመድ መንግስት ግን ለዜጎቹ ደህንነት ቀርቶ ለምን የሚል የዲፕሎማሲያዊ መግለጫ እንኳን ማውጣት ተስኖታል። ጅቡቲ በቆዳ ስፋቷም ሆነ በወታደራዊ አቅሟ ከኢትዮጵያ ጋር የማይመጣጠን ትንሽ ጎረቤት ሀገር ናት። ይሁን እንጂ የአብይ አህመድ አስተዳደር በውስጥ ጦርነት በመፍረክረኩና በጎረቤት በመናቁ ምክንያት ጅቡቲ በፈለገችው ሰዓት የኢትዮጵያን ድንበር እየጣሰች ዜጎችን የመግደል ድፍረት አግኝታለች። ይህ ጥቃት ሲፈጸም ለሁለተኛ ጊዜ ነው። ከጥቂት ወራት በፊት በቀብር ስነ ስርዓት ላይ በነበሩ አዛውንቶች ላይ ተመሳሳይ ጥቃት መፈጸሙም ይታወሳል። ምላሽ አልባው መንግስትም በዝምታው ቀጥሏል። መንግስት ነኝ የሚለው የብልጽግና ቡድን የዜጎች ህይወት እንደ ቅጠል ሲረግፍ እያየ አላየውም ብሎ መቀመጡም ሀገሪቷ መሪ አልባ መሆኗንም ያረጋግጣል ተብሏል። የኢትዮጵያ ድንበሮች ዛሬ የለየላቸው ሆነዋል። አገዛዙ በፋኖና በገዛ ህዝቡ ላይ ጦር ሲሰብቅ የሀገሪቷ ዳር ድንበር ግን የባዕድ መጫወቻ ሆነዋል። ሱዳን በተደጋጋሚ የኢትዮጵያን ድንበር ትጥሳለች። ከሱዳን የሚመጡ ታጣቂዎች በየቀኑ ድንበር እየጣሱ ይገባሉ፣ ዜጎችን ያፈናቅላሉ፣ ከብቶችን ይዘርፋሉ። በኤርትራን በኩል ተመሳሳይ ድርጊት ይፈጸማል። ኬንያም ይህንኑ ትከውናለች። የኬንያ ፖሊሶች ኢትዮጵያ ውስጥ ገብተው የወረዳ አመራር ገድለው ተጨማሪ አመራር አግተው ሲወስዱ አገዛዙ እንደ ሽባ ዝምታን መምረጡም የቅርብ ጊዜ ትውስታችን ነው። ቀደም ብሎ እንደዘገብነው አገዛዙ ድንበሮችን ለጎረቤት ሀገራት አሳልፎ የሰጠው በውስጥ ያለው ህዝባዊ አመፅን ለመጨፍለቅና ከጎረቤቶች ጋር ድምፅህን አጥፋ እኔም አጠፋለሁ የሚል ሚስጥራዊ ስምምነት ውስጥ ስለገባ እንደሆነም ይገመታል። የአብይ አህመድ አገዛዝ ትልቁ
ትልቁ ገመና ንግግርና ተግባሩ የማይገናኝ መሆኑ ነው። በዚህ በኩል አሰብ እያሉ የአሰብ ዲስኮርን ሲያስነግሩ ይውላሉ። ጠቅላይ ሚኒስተሩና ጄኔራሎቻቸው አሰብን እናስመልሳለን፣ የባህር በር እናገኛለን እያሉ በኤርትራ ላይና በሌሎች ጎረቤት ሀገራቶች ላይ ሲዝቱ ይውላሉ። እውነታው ግን ሌላ ነው። አሰብ እናስመልሳለን የሚሉ ጄኔራሎች የጅቡቲ ድሮን አፋር ውስጥ ገብታ እናትና ልጅ ስትገድል መከላከል እንኳን አልቻሉም። ይህ የወረቀት ጀግንነት አገዛዙ የመጨረሻው የመፍረክረክ ደረጃ ላይ መሆኑንም ያሳያል ተብሏል። ሚዲያችን ባደረገው ተጨማሪ ማጣራት አገዛዙ ለጅቡቲ ጥቃት ምላሽ የማይሰጥባቸው 3 ምክንያቶችን አግኝቷል። አንደኛው የወደብ ጥገኝነት ነው። 95% ገቢና ወጪ ንግዱ በጅቡቲ በኩል በመሆኑ አገዛዙ ጅቡቲን አትንኪኝ ለማለት የሞራልና የኢኮኖሚ አቅም የለውም። ሁለተኛ የወታደራዊ መዋቅር መበስበስ ነው። የአብይ አህመድ ሰራዊት ፊቱን ወደ አማራና ኦሮሚያ ክልሎች በማዞሩም ድንበር የሚጠብቅ ኃይል የለም። ሶስተኛው የዲፕሎማሲ መገለል ሲሆን አገዛዙ ከኤርትራ፣ ሶማሊያ፣ ግብፅና ሱዳን ጋር ቀዝቃዛ ጦርነት ውስጥ በመሆኑ ከጅቡቲ ጋር ሌላ ግጭት ውስጥ ላለመግባት ዜጎቹን ለጅቡቲ ድሮን መስዋዕትነትም እየዳረገም ይገኛል። የአብይ አህመድ መንግስት ሉዓላዊነትን የሚያውቀው በፌስቡክና በቴሌቪዥን ፕሮፓጋንዳ ብቻ ነው። በገዛ ህዝቡ ላይ ድሮን አዘንቦ ድል አደረግኩኝ የሚለው አገዛዝ የጅቡቲ ድሮን የሀገሪቱን ሉዓላዊነት ስትደፍር ግን እንደ ድመት ተኮርኩሮም ተቀምጧል። ይህ በመውደቅ ላይ ያለ ስርዓት የኢትዮጵያን ዳር ድንበርና የዜጎችን ህይወት ለባዕዳን አሳልፎ የሰጠም መሆኑን የትላንቱ የአፋር ጥቃት ትልቅም ምስክር ነው ተብሏል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል ተቀዳጀ። በዚህም ፋኖ የብልጽግናን ኃይል መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ ነው ሚዲያችን ለማረጋገጥ የቻለው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ልዩ ቦታው አርሴማና አካባቢው ላይ ቅኝት ሲያደርግ በነበሩ የጸረ አማራው ብልጽግና አገዛዝ ተላላኪ ወታደሮች ላይ በተፈጸመ ጥቃት በርካቶች ሙትና ቁስለኛ መደረጋቸውም ታውቋል። በአፋብሃ በላይ ዘለቀ ዳግማዊ ቴዎድሮስ ኮርሰር የሚገኙት ከታደሉ ብርሃን ክፍለ ጦር ጀባ አስራ ማርያም ብርጌድ ትንሳኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ራስ አሞራ ውብነ ብርጌድ የተወጣጡ ጥቂት የፋኖ ሃዶች ናቸው። በትላንትናው ዕለት አመሻሹን ቅኝት እያደረገ በነበረ የብልጽግና ኃይል ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁት። በዚህም በርካታ የብልጽግና ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው ኃይል ሙትና ቁስለኛውን በየአርሶ አደሩ ማሳም አዘረክርኮ እግሬ አውጭኝ መፈርጠጡን የኮሮ ህዝብ ግንኙነት ክፍል ለሚዲያችን በላኮ መረጃም አስታውቋል። ጸረ አማራው የብልጽግና ቡድን ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በህዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙም ያሰማራቸውን ወታደሮች በደፈጣና በጨበጣ ሙሉ በሙሉ በመደምሰስ ግብዓተ መሬታቸውን መፈጸሙንም አጠናክሮ ቀጥሏል ሲሉ የዓይን እማኞች ለሚዲያችን ገልጸዋል። እዚሁ ጎንደር ላይ ሌላ የተሳካ የደፈጣ ጥቃትም ተፈጽሟል። አማራ ፋኖ ጎንደር ጠቅላይ ግዛት እዝ መይሳው ጋፋት ክፍለ ጦርና እቴጌ ጣይቱ ክፍለ ጦር በጥምረት የተሳካ የደፈጣ ጥቃት ኦፕሬሽን ፈጽመዋል። በትላንትናው ዕለት በመና መቀጠዋ ወረዳ በተለያዩ አቅጣጫ የተንቀሳቀሰው የአብይ አህመድ ወሮ በላ ወንበር አስጠባቂ ቡድን በደፈጣ መውጫ መግቢያም አጥቷል የተባለው የብልጽግና ኃይል ወደ መቀጠዋ ወረዳ ሲገባ በልዩ ሁኔታ የአማራነት ውሃ ልክ የሆነው በአርበኛ ተሾመ አበባ የሚመራውና ግዙፉን እቴጌ ጣይቱ ክፍለ ጦርን ለማሳደድ ቢያስብም እንዳሰበው አልሆነለትም። ከዚህ በፊትም በትብብር በአንድነት በጋራ የብልጽግናን ኃይል ድባቅ በመምታት የሚታወቁት የመይሳው ጋፋት ክፍለ ጦር ፊቄ ጦር ብርጌድ ቅዱስ ሻለቃ የብልጽግናን ኃይል ሙሉ ትኩረቱን ጣይቱ ክፍለ ጦር ላይ ባደረገበት ክስተት ባላሰበው መንገድ በቅጽበት ተወርውረው መሃል ላይ በመግባት ከምሽቱ 12 ሰዓት እስከ 1 ሰዓት ድረስ የተሳካ የደፈጣ ኦፕሬሽን ተፈጽሟል። የመይሳው
ጋፋት ክፍለ ጦር ፊቂ ጦር ብርጌድ በጀግናው አርበኛ ቅዱስ ደሴ የተሰየመችው በአርበኛ ያብባል ተስፋ የምትመራው ቅዱስ ሻለቃ በፈጸመችው የተሳካ የደፈጣ ኦፕሬሽን ለጊዜው ቁጥሩ ያልታወቀ የብልጽግና ኃይል ሙትና ቁስለኛ እንዲሆንም ተደርጓል ነው የተባለው። የፋኖን ምት መቋቋም ያቃተው የብልጽግና ቡድን የዘፈቀደ ተኩስ በመተኮስ ባዶ ተራራ እየደበደበ ይገኛል ነው የተባለው። በመጨረሻም የተለመደውን ጸረ አማራነቱን ለማሳየት ምንም ፋኖ ጋር ግንኙነት የሌላቸውን የአርሶ አደር ከብቶችን በጥይት ደብድቦም ገሏል ሲሉም የዓይን እማኞች ከቦታው ለሚዲያችን ተናግረዋል። ወደ ባህር ዳሩ ሰበር ዜና እናልፋለን። ባህር ዳር ለብአዴን በጭንቀት ተውጣለች። አረጋ ከበደና ጄኔራል መሐመድ ተሰማ በደፈጣ ተመቱም። ጄኔራሉ ሆስፒታል ገብተዋል። ያረጋ ከበደ የቅርብ ዘመዶች ደግሞ በፋኖ ተገድለዋል። ፋኖን አጠፋ ነው በሚል ፕሮፓጋንዳ በየወረዳው በሄሊኮፕተር እየተንቀሳቀሱ ፕሮፓጋንዳ ሲሰሩ የነበሩት የአማራ ክልል ፕሬዝዳንት አረጋ ከበደና የብልጽግናው ጄኔራል መሐመድ ተሰማ ትላንት ምሽት ሞትን በአይናቸው አይተው ተመልሰዋል። ጥቃቱ የተፈጸመው በአገዛዙ ደህንነት በከፍተኛ ሁኔታ ይጠበቃል በሚባለው የባህር ዳር አቅራቢያ ሲሆን የፋኖ የረጅም ርቀት ተወንጫፊ መሳሪያዎችና ስናይፐሮች በባለስልጣናቱ እጀባ ላይ የእሳት ናዳም አውርደውባቸዋል። አረጋ ከበደና ጄኔራል መሐመድ ተሰማ ትላንት ምሽት የነበሩት ባህር ዳር አቅራቢያ በሚገኝ ወታደራዊ የግንባታ ፕሮጀክት ላይ ነበር። ለመከላከያ መኮንኖች ማሰልጠኛ የሚሆን የግንባታ ፕሮጀክት በድምቀት አስጀምረው በኩራት ወደ ባህር ዳር በመመለስ ላይ ሳሉ ነበር ያልታሰበው መብረቅ ጥቃት የደረሰባቸው። ፋኖ የተጠቀመው መካከለኛ ተወንጫፊ መሳሪያዎችንና ስናይፐሮችን መሆኑ ደግሞ ጥቃቱን እጅግ የተጠናና ባለስልጣናቱን ለይቶም ያነጣጠረ መሆኑንም ያሳያል ተብሏል። በዚህም የአጃቢ ሰራዊቱ ቁጥር ባልታወቀ ሁኔታ መረፍረፉም ተሰምቷል። ከጥቃቱ በኋላ ትልቁ መነጋገር የሆነው የጄኔራል መሐመድ ተሰማም ሁኔታ ነው። ጄኔራሉ ሆስፒታል መግባታቸው ተነግሯል። ጄኔራሉ ጥቃቱ እንደተፈጸመ ወዲያውኑ ወደ ሆስፒታል ተወስደው እንዲያድሩም ተደርገዋል። ጄኔራሉ ሆስፒታል የገቡት በፋኖ ጥይት ተመተው ነው አሊያስ ድንገተኛ ጥቃት በፈጠረባቸው ድንጋጤ ምክንያት የመተንፈስ ችግርና ተጓዳኝ ህመም ተቀስቅሶባቸው የሚለው ግን አሁንም በሚስጥር ተይዟል፣ አልታወቀም። ሆኖም ግን ጄኔራሉ በአሁኑ ሰዓት ከባድ የጤና ቀውስ ላይ መሆናቸውን የውስጥ ምንጮቻችን ሾክ ብለውናል። ፕሬዝዳንት አረጋ ከበደ ከጥቃቱ ለጥቂት አመልጠው ባህር ዳር ቢገቡም አረጋ ከበደ ባህር ዳር ቤተ መንግስታቸው የደረሱት ግን በከፍተኛ ሀዘንና ድንጋጤ ተውጠው ነው። አረጋ ከበደን በቅርብ ርቀት ሆነው ይጠብቁት ከነበሩ አጃቢዎቻቸው መካከል የገዛ ዘመድ አዝማዶቹ በጥቃቱ መገደላቸውም ተረጋግጧል። ይህ ለአረጋ ከበደ ታላቅ የግል ስብራት ሲሆን ፋኖን አጠፋለሁ በሚል ለሚፎክሩት መሪዎች ሞት እስከ ደጃፋቸው መጥቷል የሚለውን አስፈሪ መልእክትም አሳይቷል። አረጋ ከበደ በደጉ ቀን ዘመድ አዝማዶቻቸውን ካቢኔና አጃቢዎቻቸው አድርገው በክፉ ቀን ደግሞ አጃቢዎቻቸውንና ካቢኔዎቻቸውን እንዲህ በፋኖ እየተነጠቁ ነው። ከውስጥ ምንጮቻችን እንዳረጋግጥ ነው ይህ ጥቃት የአብይ አህመድን የመጨረሻ ምሽግ እየነካ ነው ሲሉም ገልጾታል። ፋኖ ባለስልጣናቱ ከፕሮጀክት ግንባታ መቼና በየትኛው መንገድ እንደሚመለሱ በትክክል ማወቁ በባህር ዳር ቤተ መንግስት ውስጥ ከፍተኛ የፋኖ ሰርጎ ገቦች መኖራቸውን ያረጋግጣል ተብሏል። የመኮንኖች ማሰልጠኛ መሰረተ ድንጋይ በተጣለበት ቦታ ላይ መኮንኖቻቸው መረሸናቸው አገዛዙ የራሱን ልዩ ኃይል እንኳን መጠበቅ እንደማይችል ለዓለም ያሳየ ክስተት ነው ተብሏል። የብአዴን አመራሮች በባህር ዳር ሌሊቱን እንቅልፍ አላዩም። ጄኔራል መሐመድ ተሰማ በሆስፒታል አልጋ ላይ፣ አረጋ ከበደ ደግሞ በዘመዶቻቸው ለቅሶም ተውጠዋል። ይህ ጥቃት ፋኖ እስትንፋሳችሁ በእጃችን ነው ማለቱን በተግባር ያረጋገጠበትም ነው ተብሏል። በቀጥታ ወደ ሌላኛው የጦር ግንባር መረጃችን እናልፋለን። ደብረ ብርሃን በእሳት ተከበበች። የፋኖ የከተማ ውጊያ ስልትና የአገዛዙ የእርስ በርስ ፍጥጫ፣ ገለገል ፋኖ የሚለው ስድብና የባንዳዎች እጣ ፋንታ። ከአዲስ አበባ በ130 ኪሎ ሜትር ርቀት ላይ የምትገኘው ስትራቴጂካዊቷ የደብረ ብርሃን ከተማ በትላንትናው ዕለት የከባድ ውጊያ ድምፅ ሲያስተጋባባት ውላለች። ይህ ውጊያ ፋኖ የጦር ሳይንስ እውቀትን ከአማራዊ ጀግንነት ጋር አቀናጅቶም የሰነዘረው ጥቃት ሲሆን በከተማዋ ሁለት ትላልቅ ክፍለ ከተሞች ውስጥ የነበሩ
የነበረው የአገዛዙ ኃይልንም ድምጥማጡንም አጥፍቶታል የተባለው። ነገር ግን የትላንቱን ውጊያ ለየት የሚያደርገው በብልጽግና ሰራዊት ውስጥ የተፈጠረው የእርስ በርስ እልቂትና የውስጥ መፈራረስም ነው ተብሏል። ፋኖ አሁን ከገጠርና ከጫካ ውጊያዎቹም የአገዛዙን የደህንነት ቀለበት በተጠናከረባቸው እንደ ደብረ ብርሃን ባሉ ከተሞች ውስጥ በፈለገው ሰዓት የመግባትና የመውጣት አቅም እንዳለውም አሳይቷል። በአጼ ዘርዓ ያዕቆብና እንዲሁም በእቴጌ ጣይቱ ክፍለ ጦሮች የተደረጉት ጥቃቶች የተቀናጁ ነበሩ። የአገዛዙ የኤሊት ፎርስም ተረፍርፏል። አገዛዙ ልዩ የሰለጠኑ ኮማንዶዎች ኤሊት ፎርስ ብሎ ያሰለፋቸው ኃይሎች የፋኖን የመከላከልና የመልሶ ማጥቃት ስልት መቋቋም አቅቷቸዋል። ትላንት በደብረ ብርሃን የታየው አስገራሚ ክስተት የአገዛዙ መኮንኖች በራሳቸው ታጣቂዎች ሚሊሻና አድማ ብተና ላይ የከፈቱት የቃላትና የጥይት ናዳም አስገራሚ ነበር። ውጊያውን መቋቋም ያቃታቸው የብልጽግና መኮንኖች መንገድ መሪ የነበሩትን ሚሊሻዎችና አድማ ብተናዎች ባልሆነ አቅጣጫ መርታችሁ አስመትታችሁናል በሚል ከሰዋቸዋል። አገዛዙን እናገልግል ብለው የተሰለፉት የአማራ ተወላጅ ታጣቂዎች በራሳቸው አዛዦችና በመከላከያ አመራሮች እናንተ ግልግል ፋኖ ናቸው የሚል ስም ተሰጥቷቸዋል። ይህ የሚያሳየው አገዛዙ በአማራ ተወላጅ ታጣቂዎች ላይ ያለው እምነት ወደ ዜሮ መውረዱንም ነው። መረጃው እንደሚያመላክተው ትላንት በደብረ ብርሃን በርካታ የአማራ ተወላጅ ኮማንዶዎችና ሚሊሻዎች በአገዛዙ መቼ ኃይል ተረሽነዋል። ውጊያውን በበላይነት እየመራው ያለው ፋኖ ጋር ሊቀላቀሉም ይችላሉ በሚል ስጋት ብቻ የአማራ ተወላጅ ኮማንዶዎችም ከበስተጀርባ በጥይት ተደብድበው ተገለዋልም ነው የተባለው። አገዛዙ አገልጋዮቹን እንደፈለገ ተጠቅሞባቸው ሲከፋው ደግሞ ፋኖ ናችሁ በሚል ሰበብ የሚገድል የውሻ ሞት አስከፊ ደረጃ ላይ ደርሷል ነው የተባለው። ሲከፋው ደግሞ ፋኖ ናችሁ በሚል ሰበብ አማራዎችን የሚገድል አስከፊ ደረጃ ላይ ደርሷል ነው የተባለው። ይህ ሁኔታ በቀሩት ታጣቂዎች ዘንድም ከፍተኛ ፍርሃትና ለምን እንሞታለን የሚል ጥያቄም አስነስቷል። ደብረ ብርሃንና አዲስ አበባ። ደብረ ብርሃን ለአዲስ አበባ ደህንነት ቁልፍ ከተማ ናት። እዚህ ከተማ ውስጥ ፋኖ የበላይነቱን መያዙና አገዛዙ የራሱን ወታደሮች መረሸን መጀመሩ የሚከተሉትን እውነታዎች ያረጋግጣል። የብልጽግና ሰራዊት ከፋኖ ይልቅ የራሱን መኮንኖች የሚፈራበት ደረጃ ላይ ደርሷል። ባልሆነ አቅጣጫ መርታችሁናል የሚለው ክስ በመከላከያ ውስጥ የፋኖ መረጃ ሰጪዎች ምን ያክል ስር እንደሰደዱም ያሳያል። ሶስተኛው አንድ መንግስት የራሱን ወታደሮች መረሸን ከጀመረ ያ መንግስት በወታደራዊ ሳይንስ የከሰረ ዲፌትድ ተብሎም ይፈረጃል። የደብረ ብርሃኑ ድል ፋኖ ወታደራዊ ሳይንስን በተግባር እየተረጎመ መሆኑን ያረጋገጠበትም ነው ተብሏል። አብይ አህመድ ሰራዊቴ አደገኛ ነው እያሉ ቢፎክሩም መሬት ላይ ያለው እውነት ግን ሰራዊቱ እርስ በራሱም እየተጨፋጨፈና ግልገል ፋኖ እየተባባለ የሚፈርሰው የአገዛዙ መዋቅር ሆኗል። ጀግናው ፋኖ በአጼ ዘርዓ ያዕቆብና በእቴጌ ጣይቱ ክፍለ ጦሮች በሁለት ክፍለ ከተማዎች በፈጸመው ኦፕሬሽንም ለአዲስ አበባ ቤተ መንግስት የመጨረሻ ማስጠንቀቂያም ሰጥቷል የተባለው። ይህ በእንዲህ እንዳለ ጀግኖች ይህንን የመሰለ ድል ሲያገኙ መስዋዕትነትንም ከፍለዋል። ደብረ ብርሃን ድረስ ዘልቀው የገቡት የፋኖ ኃይሎች በፈጸሙት ጥቃት እጅግ ስፍር ቁጥር የሌለው የአገዛዙ ወታደር ሲደመሰስ ከፋኖም በኩል ጀግኖች እጅ አንሰጥም በሚል መስዋዕትነትን ተቀብለዋል። ትላንት በተደረገው ከፍተኛ ተጋድሎ ጀግኖቻችን ለጠላት እጅ አንሰጥም ብለው መስዋዕትነት ሆኑ ሲል አፋድ ሸዋ ጠቅላይ ግዛት እዚህ ሐዘን መግለጫ ወጣ። የአርበኛ 50 አለቃ ታደሰ ተገኝ፣ አርበኛ 10 አለቃ ወንድሙ ሲሻውን፣ አርበኛ ዘበነ መኮንን፣ የአርበኛ ቢንያም አሰፉ እንዲሁም የሌሎች ጓዶቻችን ነፍስ ፈጣሪ በአጸደ ገነት ያኑርልን፣ ክብርና ሞገስ ለጀግኖች ሰማዕታት እያልን አፋድ ሸዋ ጠቅላይ ግዛት እዝ ያወጣውን የሐዘን መግለጫ አድምጠን እንመለስ። አፋሕድ ሰበር የሐዘን መግለጫ ጥር 5 2018 ዓመተ ምህረት ዛሬ በተደረገ ከፍተኛ ተጋድሎ ጀግኖቻችን ለጠላት እጅ አንሰጥም ብለው መስዋዕት ሆኑ። በሸዋ ጠቅላይ ግዛት ጥር 4 2018 ዓመተ ምህረት ሌሊትን ተገና አድርጎ የተንቀሳቀሰ የአገዛዙ ጦር በሰላ ድንጋይ ከተማ አቅራቢያ በምትገኘው ያለን የወገን ጦር ከቦ ለመደምሰስ ሙከራ አድርጓል። ለጠላት ውጥን የተለመደውን ፈጣን ምላሽ የሰጡት የሸዋ ጠቅላይ ግዛት አናብስቶች ከባድ ትንቅንቅ አድርገው የከበባ ሙከራውን በከፍተኛ ጀግንነት ያመከኑት ቢሆንም በፍልሚያው የሸዋ ጠቅላይ ግዛት እዝ
ነባር ታጋዮችና አመራሮች በተለይ ደግሞ በመላ ሸዋ ጠቅላይ ግዛት ጠንካራ ጦርና ድርጅት ከማደራጀት ጀምሮ አሁን ትግላችን ለደረሰበት ተቋማዊ እድገትና የሰራዊት ግንባታ በታማኝነት የታገሉትና ያታገሉት አርበኛ 50 አለቃ ታደሰ ተገኝ፣ አርበኛ 10 አለቃ ወንድም ሲሻው፣ አርበኛ ዘበነ መኮንን፣ አርበኛ ቢንያም አሰፋና እንዲሁም ሌሎች ጓዶቻቸው በድንገት ተከበው በጠላት እጅ እንዲሰጡ ቢጠየቁም ፋኖ ይማርካል እንጂ አይማረክም በማለት ጥይት እስከሚጨርሱ ድረስ ጠላት ላይ ጠንካራ መታሳርፈው በክብር የመስዋዕትነትን ጽዋ ተቀብለዋል። እነዚህ ጀግኖቻችን የፋኖን መንፈስ እስከ መጨረሻ እስትንፋሳቸው አክብረው መሰዋታቸው ትግሉን ይበልጥ እንድናቀጣጥል እንደሚያደርገን ወዳጅም ጠላትም ይወቅልን። ገና ብዙ ጀግንነት፣ ብዙ ታሪክ እንሰራለን። ዝርዝር መረጃ ይዘን እንመለሳለን። የአርበኛ 50 አለቃ ታደሰ ተገኝና የአርበኛ 10 አለቃ ወንድም ሲሻውን፣ የአርበኛ ዘበነ መኮንን፣ የአርበኛ ቢንያም አሰፋን እንዲሁም የሌሎቹ ጓዶቻቸውን ነፍስ ፈጣሪ በአጸደ ገነት ያኖርልን፣ ወዳጅ ዘመዶቻቸውን ያጽናናልን። ድል ለአፋሕድና የአማራ ፋኖ ሁሉ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ጥር 5 2018 ዓ.ም። ወደ ሌላኛው ዘገባችን እናልፋለን። እንደሚታወቀው በትላንትናው ዕለት የትኛው ሚዲያ ሳይዘግበው በፊት ኮሎኔል ፈንታው ሙሃቤ ለመንግስት እጅ መስጠቱን ከሌሊቱ 9 ሰዓት ለመንግስት እጅ መስጠቱን መዘገባችን ይታወሳል። ከሁሉም ሚዲያዎች በመቅደም እንዲሁ የማስረሻ ሰጤንም እጅ መስጠት ማስረሻ ሰጤ እጁን ከመስጠቱ ከ2 ወር በፊት በሚዲያችን ማስረሻ ሰጤ እጁን ሊሰጥ ነው በሚል መዘገባችንም አይዘነጋም። ሚዲያችን ቀደም ብላ እጅ ሊሰጡ ያሰቡ የፋኖ አመራሮችን ስታጋልጥ ቆይታለች። ከዚህ ጋር በተያዘ የማስረሻ የሰሞኑን ውሎና የኦህዴድን ሁኔታ እንመለከት። ማስረሻ ሰጤ የአማራ ህዝብን እንደ ካዴ ገባን ከ3 ዓመት በፊት በደብረ ማርቆስ ከተማ ውሎ አዳሮን ከብአዴን ካድሬዎች ጋር ጫት ሲቅምና እየተዳራ ማሳለፍ መጀመሩን በሰማን ጊዜ ነበር። ዛሬ ደግሞ ብአዴናውያንን በግላጭ ክዷል። ማስረሻ ሰጤ ከነሽመልስ አብዲሳ ጋር የገለምሶ ጫት ሲያዳፍቅ ይውላል። ይህንን የምንለው በአዲስ አበባ አንድ ሆቴል ውስጥ ጫት አብረው ሲቅሙና ሲዝናኑ እንደነበረም ተጨባጭ መረጃ ስላለን ነው። ሆቴሉም ኢሊሊ ሆቴል ይባላል። ባጭሩ ይህ በአንድ ጊዜ ሲስተም አያሰማም መሆን የቻለም እኩይ ፍጥረት ትላንት የአማራ ህዝብን ዛሬ ደግሞ ብአዴናውያንን ክዷቸዋል። ብአዴናውያን የካደበት ዋነኛ ምክንያት ዘሎ ራሱን ከኦህዴድ በማስጠጋት ሊበሉት ከሚችሉ ብአዴናውያን ራሱን ለማዳንና ለኦህዴድ ሁነኛ ታዛዥ ፈረስ በመሆን በብአዴናውያን ላይ ፍርሃት ለመፍጠር ወይንም አለፍ ሲልም በኦህዴድ የሚሰጠውን ስልጣን ካለ እሷን ለመያዝ ነው። ለዚህም ነው ገና ለአገዛዙ እጁን ሰጠ እንደተባለ ከክልሉ ከፍተኛ ባለስልጣናት ውስጥ ለፋኖ መረጃ የሚሰጥ ከሻቢያም ደሞዝ የሚከፈለው አለ ሲል በሚዲያ በኦህዴድ ሚዲያ ማለት ነው ሲያላዝን የሰነበተው። የሆነው ሆነ ማስረሻ ሰጤ በብአዴናውያን ላይ የሚፈጥረውን ፍርሃት ኦህዴዶችም እነ ሽመልስ አብዲሳ ስለሚፈልጉት ለጊዜው አቅርቦታል። ማስረሻም ለኮሎኔል ፈንታውን ሙሃቤም በፎቶ እንደሚታየው የአማራን በር ዘግቶ የኦሮሞማውን በር ከፍቶለታል። ውሎ አድሮ ግን የሁለቱም መጨረሻ እንደ ኮሎኔል አሰግድ ደብዛው ማጥፋት እንደሚሆን ለመናገር ነብይ መሆንም አይጠበቅብንም። እንደሚታወቀው ጀነራል ተፈራ ማሞ በትግራዩ ጦርነት ጊዜ የአገዛዙን ጦር ሲመራ ቆይቷል። ከዛም ድምጹን አጥፍቶ ለተቀመጠው ጀነራል ተፈራ ሕክምና የከለከለው የኦህዴዳውያን አገዛዝ ለነዚህ አሳሞች የሚመለስ ይመስላችኋል? በጭራሽ አይመለስም። ጊዜው ሲደርስ እናየዋለን። የሆነው ሆኖ ማስረሻ 2 እግሩን ቢሰጥ ወይንም ኮሎኔል ፈንታውን 4 አጃቢ ይዞ ቢገባ ምንም አይፈጥሩም። የፋኖ ያልነበሩ ነገር ግን በፋኖ ስም ሲነግዱ የነበሩ አሳሞች ከፋኖ ቅፍ ሲወጡ ለፋኖ ድል ነው እንጂ ሐዘንም አይደለም። ለማንኛውም ጀነራል ተፈራ ማሞ እንዳለው ሱሉልታ ስንደርስ ሁሉ የሚከዳን አለ። እንዲሁም አርበኛ ዘመነ ካሴ እንዳለው 4 ኪሎ እንጦጦ ከመድረሳችን በፊት የሚከዳን አለ እንዳለው ከዚህ በኋላም በርካታ የፋኖ አመራሮች እንደሚከዱ ይጠበቃል።